ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁ እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ261 ሚሊዮን ዶላር ብድር ለመልቀቅ ተስማማ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ ያቀረቡ። 13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በቅድመ ላኪነት ተስማሚነት ማረጋገጫ ማግኘት እንዳለባቸው ተነገረ። ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘው ገለጹ። በአሜሪካ አደገኛ ወንጀለኞች የተባሉ 9 ኢትዮጵያውያን ይፋ ተደረጉ። ተመራማሪዎች ለኩላሊት በሽታ ትክክለኛውን መንስኤ እንዳገኙ አስታወቁ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ261 ሚሊዮን ዶላር ብድር ለመልቀቅ ተስማማ። የገንዘብ ተቋሙና የኢትዮጵያ አመራሮች የ4 ዓመቱን የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል። በአመራሮች ደረጃ የተደረሰውን ስምምነት ተከትሎ ኢትዮጵያ ከተቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሏል። በሐምሌ ወር 2016 ስምምነቱ ከተጀመረ በኋላ ጥሩ የማክሮ ኢኮኖሚክስ ውጤቶች እየታዩ ነው ያለው ተቋሙ ከፈረንጆች 2024 አጋማሽ ጀምሮ በወርቅ፣ ኤሌክትሪክና ግብርና ምርቶች የታገዘ ፈጣን እድገት እየተመዘገበ እንደሆነም ገልጸዋል። IMF የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንደዚሁም ለውጭ የሚቀርበው ምርትም አድጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሬ ገበያው ላይ ውድድርና አገልግሎት ለማሻሻል ቀሪ ስራዎች ያስፈልጋሉ ብለዋል። የገንዘብ ተቋሙ የ261 ሚሊዮን ዶላር ብድር የሚለቀቀው የተቋሙ ቦርድ ሲያጸድቀው ሲሆን ብድሩ በቦርድ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጣትን ብድርም 2.134 ቢሊዮን ዶላር ያደርሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ ያቀረቡ። አንቶኒዮ ጉተሬዝ ይህን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈጸመው የአልጀርሱ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጣናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ ዱጃሪች በኩል የወጣው መግለጫ ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲሉ ቀኑን አስታውሰዋል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህ ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። በዚህ ረገድ ለጋራ ተጠቃሚነትና እድገት ሲባል ኢትዮጵያና ኤርትራ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉና ከቀጣናዊና ዓለም አቀፉ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው በአጽንኦት አሳስበዋል። ለዚህም የተባበሩት መንግስታት ያላሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ አርብ ባስተላለፉት ጥሪ አረጋግጠዋል።
13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በመነሻ ሀገር ቅድመ ላኪነት ተስማሚነት ማረጋገጫ ማግኘት እንዳለባቸው ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴር 13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በመነሻ ሀገር በቅድሚያ ላኪነት ተስማሚነት ማረጋገጫ ፒቪኦሲ አሰራር አማካኝነት ጥራታቸው እንዲረጋገጥ መወሰኑን አስታውቋል። ሚኒስቴሩ በህዳር 30 2018 ዓ.ም ባወጣውና ለብሔራዊ ባንክ በላከው ደብዳቤ ላይ በሀገር ውስጥ የላቦራቶሪ ፍተሻ የማይቻሉ 13 ምርቶች አስመጪዎች ምርቶቹ ወደ ሀገር ውስጥ እንዳይገቡ የግድ በውጭ የጥራት ተቆጣጣሪዎች የምስክር ወረቀት ማቅረብ እንዳለባቸው አረጋግጧል። ይህ መመሪያ የሀገሪቱ ፒቪኦሲ መርሃ ግብር ማብቃቱን ተከትሎ አዲስ የተደረገ የስምምነት ማደስ አካል መሆኑ ተጠቁሟል። ይህ አሰራር ከሚተገበርባቸው ከ13 ምርቶች ውስጥ የኤሌክትሪክ ዕቃዎች፣ ሰርኪዩት ብሬከሮች፣ ጄኔሬተሮች፣ ዩፒኤስ፣ የፀሐይ ኃይል ምርቶች፣ የእርሻ ትራክተሮች፣ የቤት ውስጥ ማቀዝቀዣዎች፣ ማጠቢያ ማሽኖችና ማጫወቻዎች ይገኙበታል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ ሜጀር ጄኔራል ክንፈ ዳኘው ገለጹ። ለዓመታት በአዲስ አበባ ታስሮ የነበሩት የቀድሞ የሜቴክ ኃላፊ ጄኔራል ክንፈ ዳኘው ብራህ ከተሰኘው የበይነ መረብ ሚዲያ ጋር ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስተዋል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉም ተደምጠዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት የፕሪቶሪያ ስምምነት ነው። ከዚያ ውጪ ምንም አይነት ማሰሪያ የለም ብለዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነትና በሕገ መንግስቱ አንቀጽ 39 መሰረት ነው። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ብለዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል ብለዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና የኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስታት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉበት እንደሆነም ጠቁመዋል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና የኢትዮጵያ የውክልና ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጄኔራሉ መክረዋል። በአሜሪካ አደገኛ ወንጀለኞች ተብለው የተለዩ 9 ኢትዮጵያውያን ይፋ ተደረጉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ አገር ዜጎች ወንጀለኞችን ዝርዝር ይፋ አድርገዋል። ከሁሉ የከፉ አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስተባባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህም ዝርዝር ውስጥ ከተለዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ፣ ስም እንዲሁም የፈጸሙት ወንጀልና ከየትኛው ሀገር ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽሟቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን የሱፍ፣ መስፍን ሁሴን፣ ንግሥቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። በሕግ አስከባሪ ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር ያሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶች ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ሕገወጥ የገንዘብ ዝውውር ይገኙበታል። ተመራማሪዎች ለኩላሊት በሽታ ትክክለኛውን መንስኤ አገኘን አሉ።
የኩላሊት በሽታ የሚከሰተው ለምንድን ነው? በቂ ውሃ ባለመጠጣት ወይስ በኩላሊት በሽታ ላይ ተጽዕኖ የሚያሳድር ሌላ ምክንያት ከጀርባው አለ? ተመራማሪዎች እንደሚሉት አንድ ልዩ አይነት ስብ በኩላሊት በሽታ ላይ ተጽዕኖ ያሳድራል። ይህም የሰውነትን ኃይል አምራች ሕዋሳት ሚቶኮንድሪያ ያዳክማል። በውጤቱም ኃይል የማምረት ሂደቱ ይስተጓጎላል። ሕዋሳቱን ኃይል አልባ በማድረግ ኩላሊቶችን በቀጥታ ይጎዳል። የኩላሊቶችን ጤናማነትና ጠንካራ ሕዋሳት አንድ በአንድ ማጥፋት ይጀምራል። በዚህም ምክንያት የሚከሰተው በሽታ አጣዳፊ የኩላሊት ጉዳት ተብሎ ይጠራል። ይህ ደግሞ የመነሻው ደረጃ ነው። የኩላሊት ሕዋሳት ይጎዳሉ። በመጨረሻም የኩላሊት መስራት ማቆም ይጀምራል። የዩታ ዩኒቨርሲቲ ከሃርቫርድ የሕክምና ትምህርት ቤት ጋር በዚህ ጥናት ውስጥ ተሳትፏል። እዚያ ያሉት ተመራማሪዎች የዚያ ንጥረ ነገር ስም ሲራሚድ መሆኑን ገልጸዋል። ይህ ንጥረ ነገር በሁሉም ሰው አካል ውስጥ ይገኛል። ሆኖም ግን የብዙ የውጭ ምግብ፣ የተዘጋጁ ምግቦች ወይም ጤናማ ያልሆኑ የተዘጋጁ ወይም የታሸጉ ምግቦች ወይም ጤናማ ያልሆኑ ምግቦች ስንመገብ መጠኑ ይጨምራል ተብሏል። ይህ ሴራሚድ በብዛት ከደም ጋር ሲዋሃድ ሚቶኮንድሪያን ያጠቃል። ሚቶኮንድሪያ ደግሞ የሰውነታችን ኃይል አምራች ሕዋሳት ናቸው። እዚያም ለሕዋሳት ኃይል ኤቲፒ ይፈጠራል። በተጨማሪም ሕዋሳት በመወለድና በመሞት ካልሲየም በማከማቸትና ምልክቶችን በመለዋወጥ ረገድ ትልቅ ሚና ይጫወታል። ሚቶኮንድሪያ ሲጎዳ በሕዋሳቱ ውስጥ ኃይል የማመንጨት ሂደቱ ይስተጓጎላል። በውጤቱም የሕዋሳቱ መከላከያ ጋሻ ይወድማል። በዚህ አጋጣሚ ሲራሚድ የኩላሊት ሕዋሳትን ያጠቃል። ተመራማሪዎች እንደሚሉት ከመጠን በላይ የሆነ ሲራሚድ በኩላሊት ሕዋሳት ውስጥ ያሉትን ሚቶኮንድሪያዎችን በሙሉ ሊያጠፋና ጤናማ የኩላሊት ሕዋሳት ከጥቅም ውጭ እንዲሆኑ ሊያደርግ ይችላል ተብሏል። ተመራማሪዎቹ ይህን በአይጥ ላይ ሞክረው ከፍተኛ የሲራሚድ መጠን የኩላሊት ሥራ ማቆም ምልክቶችን እንደሚያስከትል አረጋግጠዋል። የሲራሚድ መጠንን መቀነስ ደግሞ የኩላሊት ሥራን ቀስ በቀስ ይመልሳል። ተመራማሪዎች የሲራሚድ መጠንን መቆጣጠር ከተቻለ የኩላሊት በሽታ ተጋላጭነትን ሙሉ በሙሉ መቀነስ እንደሚቻል ይናገራሉ። በዚህ ጊዜ የሲራሚድ መጠንን ለመቀነስ ልዩ መድኃኒቶችን መውሰድ ወይም መርፌ መወጋት ያስፈልጋል። ተመራማሪዎቹ ሴራሚድን እንዴት መቆጣጠር እንደሚቻል ለማወቅ እየሞከሩ ይገኛሉ። እንዲያውም በሰዎች ላይ እየሞከሩም እንደሚገኙ ተነግሯል። ተመራማሪዎቹ ሴራሚድ መቆጣጠሪያ ሕክምና ምን ያህል ውጤታማ እንደሆነ ለማረጋገጥ እየሞከሩ ነው። በዚህ ሕክምና ውስጥ የገቡት ሰዎች ሁሉ የኩላሊት በሽታ ከነሱ እየተወገደ እንደሆነም ተገልጿል። ከሕክምናው በኋላ በታካሚው አካል ላይ አንዳንድ ለውጦችም ታይተዋል። የተጎዱ የኩላሊት ሕዋሳት ተስተካክለዋል። በዘላቂ የኩላሊት በሽታ የሚሰቃዩ ሰዎች የዲያሊሲስ ፍላጎት በእጅጉ ቀንሷል። የሰውነት መከላከያ ኃይል ኢሚዩኒቲ በከፍተኛ ሁኔታ ጨምሯል። ሆኖም ግን ተመራማሪዎቹ ጥናቱ በትልቅ ደረጃ ሊደረግ እንደሚገባ ተናግረዋል። ሕክምናው የሚደረገው በታካሚዎች አካላዊ ሁኔታ ላይ ተመስርቶ ይሆናል። በሁሉም ሰው ላይ ተመሳሳይ ውጤት ከሰጠ የኩላሊት በሽታዎችን ለመፈወስ ሕክምናው ተግባራዊ እንደሚሆን ተመራማሪዎቹ ገልጸዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።